በወንድም ካሊድ ፋውንዴሽን እንትን ላይ ፔጅ ላይ በመላው ዓለም እየተከታተላችሁ ያላችሁ ቁጥራችሁ ምንም ያህል ይሆን ምን እናንተም እንዴት ናችሁ? በያላችሁበት የሰዓት አቆጣጠር እንዴት አደራችሁ? እንዴት አመሻችሁ? እንዴት ዋላችሁ? ሁላችሁ ይድረሳችሁ መልእክታችን ነው ይሄ ከአዲስ አበባ። እኔ አሁን ቤቲ ከሙያዋም አንጻር እንደገና ደግሞ በደንብ ሁልጊዜ መምህርም ስለሆነች ባገኘችው አጋጣሚ ረዘም አድርጋ ማስተማር ትወዳለች እና ለዚህ ነው ቤት የተናገረችው ላይ ምንም መጨመር አያስፈልግም። ከዛ በላይ ግን ቅድም እዚህ ጋር የተናገሩት ሰዎች እዚህ ጋር የነገሩን ኡስታዞች በእውነት በጣም አስደናቂ ነገር ነው ሲናገሩ የነበረው። እንደውም አንዳንድ ጊዜ እንደ ስቴዲዮም አይነት ድምፅ እየሰማሁ ነበር። አጫብጨብ የሚል ያዝንት ይሄ ስትነካ የምታወጣው ድምፅ ነው። በቃ አንዳንድ ጊዜ ግንፍል ብሎ በዚህ ጸጥ ባለ ትልልቅ መምህራን እያስተማሩ ሆበል አይባልም፣ ግን ተነክተዋል ማለት ነው። ይሄ ሁላችንም እንደዛ ነው ያደረጉን። እኛም ብንል ደስ ይለን ነበረ። ግን እና ያሉት የተናገሩበት አንደበት የተናገሩበት የገለጹበት ነገር ከእምነት ጋር አያይዘው ከሃይማኖታቸው ጋር አያይዘው የተናገሩት ነገር ሁሉ በጣም ትልቅ ነው። ይሄንን ሁሉ ተናግረው እንደገና ደግሞ እኛ ሌላ እንዲህ ካልሆነ ብለን የምንናገርበት ነገር የለም። ገብቷቸዋል። ብዙዎቻችሁ እዚህ የተሰበሰብነው ዘግይታችሁ ለተከታተላችሁን ወይም ለምትከታተሉን የወንድም ካሊድ ፋውንዴሽንን የአንድ ዓመት ስንቅ ምንድን ነው አስቤዛ ለመሙላት ነው እዚህ ያለ ነው። ቅድም ዲኖ በጣም በግሩም ሁኔታ ጠቅሶታል። ዲኖ መቼም እሱ አንደኛ ማቴማቲሻን ሳይሆን አይቀርም፣ ሁለተኛ አጠቃቀሱም በጣም ደስ ይላል። ወደ 112,000 ብር ገደማ በቀን ይወጣል። ይህንን በ30 ስታባዙት 3,360,000 ብር ይሆናል። ይህን ደግሞ በ12 ስናባዛው 40,320,000 ይሆናል ያሉ ይሄ ሂሳብ ይሄ የሚታያችሁ ልክ ነው። ደግሞ ብዜቱ ልክ ነው። ይህንን ለ1,000 ሰው ብናካፍለው 40,320 ብር ይደርስበታል እያንዳንዱ ሰው። አይ እንደዋን 1,000 ብቻውን ይህንን መሸከም አይችልም ብለን ለ10,000 ደግሞ ካረግነው 4,032 ብር ነው የሚደርስብን አለና ቁጥራችንን ስናየው ኢትዮጵያ ውስጥ ያለ ነው፣ በመላው ዓለም ያለነውን ሰዎች ስንመለከት በጣም ብዙ ነን ይህንን ቁጥር ለመሙላት። አሁን ይህንን የምትከታተሉ ውድ ኢትዮጵያውያን እየጠበቁ ያሉት እዚህ አዳራሽ ውስጥ አሁን ጭብጨባ ምናምን ትሰማላችሁ አይደለ? እነዚህ እዚህ ግቢ ነዋሪ የሆነው እኔ ብዙ ጊዜ ከጎዳና ከምናምን የሚለው ነገር ብዙ እንትን አይለኝም። በቃ በሆነ አጋጣሚ ትንሽ የሆነች ነገር ዘንበል ያለችባቸው ግን ደግሞ ሊስተካከል የሚችል ትልቅ ራዕይ ያላቸው ሰዎች ናቸው። እኔ እንደሱ ነው የማስበው። ምክንያቱም ሁሉም ፊት ላይ እንደዚህ አይነት ስሜት አላይም። አንዳንዱን ሰው ስትጠይቁት አንዳንዱ የአካውንታንት ነው፣ አንዳንዱ የሕክምና ባለሙያ ነው፣ አንዳንዱ ኢንጂነር ነው፣ አንዳንዱ የኢኮኖሚስት ነው። በጣም በርካታ ልጆች ናቸው ያሉት። አንዳንዶቹ ደግሞ ትምህርት አካደሚክ ምናምኑ ነገር ባይማሩት ጠንክረው ለመስራት ትልቅ አቅምና ፍላጎት ያላቸው ሰዎች ናቸው እዚህ ያሉት እና እነሱ ሁሉ ናቸው እዚህ ቁጭ ብለው የሚጠብቁት። ምናልባት ካሜራው እናንተን እነሱን አያሳያችሁ እንደሆነ አላውቅም። ዞሮ ዞሮ ግን ይሄ ሁሉ የሚጠብቀው እስቲ እዚህ ያሉት ልጆች 1 ዓመት እርፍ የሚያደርገንን ነገር እናደርግ አይደለ ብለን ነው እዚህ ቁጭ ያለው። 1 ዓመት እርፍ የሚያደርገንን እኛ እዚህ ቤት 1 ዓመት 2 ዓመት ምናምን ዝም ብሎ መቀመጥ የለም። ሰው ይሰለጥናል፣ ወደ ስራ ነው የሚሄደው እና 1 ዓመት ሙሉ ሌላም ተተኪዎች እየመጡ የሚሰለጥኑበት የሚወጡበት ቤት ነውና 1 ዓመት ወንድም ካሊድ ወደዛ ወደዚህ ሳይል ወንድም ካሊድ ሳይሆን ወንድም ካሊድ ፋውንዴሽን ካሊድ መቀመጥ አይወድም ነው እንደምታውቁት። ምክንያቱም በአንድ ጊዜ ብዙ ነገር ነው የሚያወራው። እዚህ ጋር ለምንድን ነው የልጆቹ ምግብ እንደዚህ ያስተካክል፣ ወንበሩ ተስተካከልን፣ የጣራው እኮ እያፈሰሰ ነው ምናምን እንደዚህ ነው የሚናገረው። አንድ ቅድም እንዳለችው ነው መከተል አይቻልም እሱ። ስለዚህ እኛ ወንድም ካሊድ ፋውንዴሽንን ለማሳረፍ ነውና ይህንን ውድ ኢትዮጵያውያን አደራችሁን ለማለት እፈልጋለሁ። ሌላው ዲኖ አንድ የተናገረው ነገር አለ ትንሽ
ይሄ እንትን ከመጣ በኋላ ይሄ ቴክኖሎጂ ኤቲኤሙ ሲመጣ እውነት ነው እኮ አሁን ብዙ ሰዎች ፓርኪንግ እንኳን እንትን ብለን ፍራንክ ይታጣል ኪሳቸው። እኔ ደግነቱ ትንሽ ነገር ይዤ ነው የሚሄደው፣ የሌሎቻችሁን አላውቅም። ትንሽ ነገር ያስፈልጋል። ምክንያቱም ኤቲኤም አለ አምን ሞባይል ባንክ አለ ምናምን የማትለው ብዙ ሰው አለ፣ ብዙ እንትን አለ። ስለዚህ እንደሱ አይነት ነገር እየሆነ ነው። ምግብ ቤት ተበልቶ ምናምን ያልከው ነገር በጣም እንዴት እንዳየኸው በጣም ትክክለኛ ነው። ግን ደግሞ በሌላ በኩል ደግሞ ሌላውን አድቫንቴጅ እንየው። ዛሬ እዚህ ቁጭ ብለን እየተነጋገርን ከሰሜን አሜሪካ፣ ከአውሮፓ፣ ከአውስትራሊያ፣ ከዱባይ ቅድም ወንድሜ ከዱባይ በእግሩ ነው የመጣው እሱ እንኳን ግን ሌሎቹ ደግሞ በዚህ ፕላትፎርም በዚህ ቴክኖሎጂ እዚህ ቴብል ላይ ቁጭ ብለን በዚች ስልክ ብቻ ደግሞ በጣም በርካታ ነገሮች ድሮ ቢሆን አስባችሁታል? ይህንን ለማድረግ ዲኑ የዛሬ ሳምንት እንዴት ነው የሚደርሰው? አይደርስም። የዛሬ ሳምንት አይደርስም። በዛ ላይ ሰው በትክክልስ እንደዚህ እንነጋገር ነበር ከሰው ጋር። እኛ ቴሌቪዥን ነው እንግዲህ ቴሌቪዥን ላይ ነው ስንሰራ ይኖር ነው። በቃ አንድ ቴሌቪዥን ያለው ወይም ደግሞ አንድ ጋዜጣ በስንት ዘመን ነው የሚደርሰው። አሁን ግን ቁጭ ብለን የትኛውም የኢትዮጵያ ጥግ ያለ የትኛውም የዓለም ጥግ ያለ ሰው እዚህ በምንናገርበት ቅጽበት እየተከታተለ ነው። እዚህ በምንናገርበት ቅጽበት ገንዘብ እያስገባን ያለውና ታንክስ ቱ ቴክኖሎጂ እንወደዋለን። እና ያንተም እንደተጠበቀ ሆኖ 40 ሚሊዮን ብር ልንሰበስብ እኮ ነው። በምን በቴክኖሎጂ ምናምን። ስለዚህ ይቅር ብያለሁ። ለማንኛውም እሱ ነው። ሌላው አሁን እኔ በጣም ወንድም ካሊድ ፋውንዴሽንን ብዙዎቻችሁ ታውቁታላችሁ። እኛም እዚህ የቦርድም አባል ነን። ለካሊድ ያው በየጊዜው ቅድም እንዳለው ነው ይጠራናል። ከትልቅ ቦታ ከትልቅ ስራ ከትልቅ ምናምን ላይ እንኳን እርግፍ አድርገን ነው ትተነው ነው የምንመጣው። ታውቃላችሁ እዚህ ቤት ብዙ ስንመላለስ ታያላችሁ። እና ስለሱ ብዙ አውርተናል። እነዚህን ማገዝ አለብን። ግን ቅድም አሁን ኡስታዝ አብዱል ፈታ ያሉት ነገር በጣም ልቤን ነክቶኛል። እኔ ቤቲም አሁን ደግመዋለች። ይሄ በተለይ ኮሜንት የሚያደርጉ እኛ ደግሞ ብዙ ስለሚደርስብን ነው። ያው እኛ ላይ ብዙ ችግር የለውም። ምክንያቱም እኛ ታዋቂ ወይም ደግሞ እንደዚህ ስንሆን ነፃነታችንን አሳልፈን መስጠት ነው። በቃ ለመሰደብም፣ ለመዘለፍም፣ ለመመስገንም፣ ለመወደስም ለሁሉም አሳልፈን ሰጥተን ነው። ስለዚህ ይበለን ነው፣ ሌላ ምንም አንልም። ልክ እንደዚህም ትልልቅ ስራ የሚሰሩ ሰዎች እንደዚሁ ነው የሚሆኑት። አለበለዚያማ የሞተን ማን ስለሱ የሞተ ውሻ ላይ ድንጋይ ወርወር ነው ይባላል። ስለዚህ ስለምንሰራ ስለሚሰራ ሌሎችም እንደዚሁ በዚህ ዘርፍ ብቻ ሳይሆን በተለያየ ዘርፍ ላይ ያሉት የሚነሱ ነገሮች ሁሉ ጠንካራ ጎበዝ የሆነ ቅድም እኮ ብለዋል። ፋውንዴሽን ላይ ይጀምራሉ፣ መሀል ላይ ይመጣሉ። 99% ሲሆን እንደገና ያቺ አንድ እንዳትሞላ ያሉት ነገር እሱ ትክክል ነው። አሁን ይሄ ቤት ሲጀመር እንደዚሁ ነበሩ፣ በዚህ ደረጃ ሲቆም ነበሩ። አሁን ደግሞ ከፍ ሊል ሲል ደግሞ አሉ። እነሱን እንዳለችው ቤቴ አንደኛ መተዳደሪያቸው ምን ማድረግ ይቻላል? የሰው መተዳደሪያ መናገር አይቻልም፣ ግን ደግሞ ሌላ መተዳደሪያ ቢፈልጉ መልካም ነው ላለው በጣም ነው የማመሰግነው። ሌላው ውድ ኢትዮጵያውያን ረመዳን እየመጣ ነው። አብይ ጾም ታላቁ ሁዳዴም እየመጣ ነው። የክርስቲያኖች እዚህ ቤት ከዚህ ቀደም አሁን ከኛ በፊት ስለመጡ ነው እንጂ ኡስታዞቹ የእስልምና እምነት መምህራን ስለመጡ ነው እንጂ መጋቢ አዲስ እሸቱ በቀደም መጥተው ነበር። ነገ ተነገ ወዲያ ደግሞ ሌሎችም ይመጣሉ። ፓስተር ቸሬም መጥቶ ነበር። እንደገና ደግሞ ዶክተር ወዳጄነህ ሌሎችም የሃይማኖት አባቶች ትልልቆቹ የኦርቶዶክስም የፕሮቴስታንትም የእስልምናም ኡስታዝ አቡበከር ሁሉ የሚመጡበት ነው። ይሄ ማለት ምን ማለት ነው? የእንትን ልዩነት የለም። አሁን ከየት ነው የመጣኸው ብትባል እያንዳንዳችን እዚህ ብንጠየቅ ከተለያየ ቦታ ነው ቅድም እንደተባለው። ስለዚህ ይሄ ሁለት ትልልቅ አብይ ጾሞች በእስልምናም በክርስትናም እየመጡ ስለሆነ እሱን ታሳቢ በማድረግ እጃችሁን እንድትዘረጉ
በታላቅ ትህትናና አክብሮት እጠይቃለሁ። አመሰግናለሁ። እሺ ሰርሽንም እጅግ አድርጌ አመሰግናለሁ። ቤቲም እጅግ በጣም አመሰግናለሁ ስለመጣችሁ፣ ስላካፈላችሁን እውቀት፣ ስላገዛችሁን ነገር ሁሉ። አላህ ኸይር ዛችሁን ይክፈላችሁ ይባላል በእኛ፣ ወይም ደግሞ እግዚአብሔር ይስጣችሁ እንደማለት በእናንተ። ብዙ ተጠቅመንባችኋል፣ ብዙ እንጠቀምባችኋለን። ብዙ እንድንጠቀምባችሁ ደግሞ እድሜያችሁ ይርዘም። እጅግ አድርገን ያመሰገንኩኝ ርቦታችሁ ሸኛችኋለሁ። በሞራል ሸኙልኝ። እሺ ዋው ገና መምጣቱ ነው። ዋው 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 ዋው! እንኳን ደህና መጣ፣ እንኳን ደህና መጣ። አይ በዚህ በኩል ምን እንዳየ እንደተሰማ እዚሁ ላሉ ህዝብ ሰርፕራይዝ አድርጎ ይነግራቸዋል። እናት ኬት መጣ ይበሉ። ኦኬ ከነ አበባው ነው የመጣው እንግዲህ። እሺ ማይኮች ደረታችሁ ላይ ያሉ መሰለኝ። ይቅርታ ሰርሽ ቤቲም ደረታችሁ ላይ ያለ አወረዳችሁት። ኦኬ ያው እዚህ ጋር ቴንክ ዩ። እሺ ኮመንት ላይ ተጻፋለ እያሉኝ ነው። ንገሪና ጉድ በአባቴ ስም 1000 ብር አስገብቻለሁና ነብሰ ጡር ነኝ ዱዓ አድርጉልኝ ብላለች። ኢንሻአላህ ወደ በኋላ ላይ ዱዓ ይደረጋል። አሁን የወንድማችንን እንሰማለን። ከዛ በፊት ምናልባት በራስህ እዛኛው ጆይን ማድረግ ከቻል አንተን ቤተሰቦች ይከተሉ። ሰርፕራይዝ ብላቸው ግባ። ላይቭ ልግባ ወይስ ገስት ላይ ግባ? እንኳን ደህና መጣህ እያሉ ነው እዚህ። እንኳን ደህና ቆያችሁ። Dino. የትኛው? እሺ እሺ ካሜራውን አስተካክለው እዚህ እሱ ላይ ብቻ ፎከስ ማለት እዛው ላይ ያለች ብቻ። ቴንክ ዩ ሽኩራን። እሺ እንግዲህ ለኛ በጣም ትልቅ ደስ የሚል የምስራች ነው ዛሬ። በጣም በቤታችን እንግዲህ በጣም በርካታ ወዳጆች፣ ወንድሞች፣ ሰውነት ያሸነፋቸው ቤተሰቦች እየመጡ ነው። እኔ በአጋጣሚ ረጅም ሰዓት እንግዳ ስቀበል ቆይቼ ቤቲና ሰርሽ እንግዲህ ምን ያህል ነገር እያደረጉ እንደነበረ ሰርሽ እንግዲህ ቤቲም ለሁለታችሁም በየደቂቃው እሱን እኔ እየተቀበልኩ ስልኬ ከስር ይነዝረኛል እና ምንድን ነው እያልኩኝ ሳይለንት ለማድረግ ሞክራለሁ። ለካ የባንኮች የገቢ ቴክስት ነው እየገባ የነበረው እና ለሁለቱም አመስግኑልኝ። እነሱ እስከነበሩ ሰዓት ድረስ ከነበረው ከነ ኡስታዝ ተቀብለን እኔ እስከመጣ ድረስ በቀጥታ የገባ 178 ሺህ ብር ገቢ ሆኗል። እንግዲህ በወጣ የተካ ቀላል አይደለም። ስለዚህ ለወራት ባይሆንም ለቀናት የጤፍ ወጪያችንን እንደሸፈናችሁ በዚሁ እንንገራችሁ። እንግዲህ ቴንክ ዩ። እንግዲህ ናቲ በጣም ለኔ
የተለየ ትርጉም ያለው ወዳጅ ነው። በተለይ ለንደን ነው የሚኖረው እና ምን ነው ባወቅኩት ስለ 2018 ወይ 2016 እዛ ነበርኩኝና ግን ከዛ ሳንገናኝ በአጋጣሚ ግን ደግሞ ሶሻል ሚዲያ አስተዋውቆን የተዋወቅን ወንድም ነውና በተለይ ደግሞ ቅድም ሲነሱ የነበሩ የሶሻል ሚዲያ ትችቶች ሲመጡ በጣም በቃ እንደ ወንድም ሆኖ ብዙ ነገሮችን ሞራል ሲሰጥ የነበረ ወንድም ነው እና በተረፈ ደግሞ ዛሬ ደግሞ በአካል ምሽት ሳያግደው እዚህ ፋውንዴሽናችን ውስጥ መጥቶ ተገኝቷል። ስለዚህ ምንድነው ያየኸውና እንዴት ነበር የጠበቀው? እስቲ ወንድም ካሊድ። እኔ እንደዚህ አልጠበቅኩም በፍጹም እና በጣም ብዙ ህጻናት ብዙ ሰዎች ነው በውስጡ የያዘው። ከዚህ በፊት እሱን የማየው በሶሻል ሚዲያ ነበረ። አሁን ግን መጥቼ በግንባር ሳየው በጣም የሚገርም የማይታመን ስራ እየሰራ ያለ ሰው ነው እና ሁሉም ሰው ከጎኑ ሆነው ያላቸውን ድጋፍ ሰጥተውት ስፔሻሊ አሁን በጣም ከፍተኛ የሆነ እርዳታ ይፈልጋል። እዚህ ግቢ ውስጥ ብቻ ከ600 ሰዎች በላይ በየቀኑ ይመገባሉ። ያ ማለት ከ2000 በላይ ምግብ በየቀኑ ያስፈልጋል ማለት ነው። እኔ ዞሬ ሁሉም ቦታ አይቼዋለሁ። ኢቨን ኪችን ገብቼ ሳይ ብዙ ነገሮች የሉም። እንደውም አንድ ዘይት ነው ምናምን ያየሁት እና ሰዎች እያመጡ በሚደግፏቸው ነገር ነው ያሉት እና ሁላችሁም ይህንን ነገር ያልሰማችሁ ሰዎች ኦር ደግሞ የሰማችሁ ሰዎች ላልሰማችሁ ሰዎች ሼር እያደረጋችሁ ያላችሁን ነገር እየረዳችሁ ከዚህ በረከት ተቋዳሽ እንድትሆኑ ስል ጥሬን አቀርባለሁ። እኔም ደግሞ ከዚህ በኋላ እዚህም እያለሁ ከዚህ በኋላም ወደ የምኖርበት ሀገር ስመለስ በተቻለኝ ሁሉ ድጋፍ ለማድረግ እሞክራለሁ። የሚገርማችሁ ነገር እዚህ ሀገር ምንም ባንክ የለኝም። አሁን ኪስ ያለኝን አውጥቼ ይሰጣለሁ። የሚቀጥለውን ደግሞ ነገ ሌላ 50 ሺህ ብር አስገባለሁ። ይሄኛው ስንት እንደሆነ አላውቅም። የእውነት እንኳን ያላችሁን የሌላችሁንም አውጥታችሁ የምትሰጡት አይነት ስሜት ነው የሚፈጥርባችሁ። አዲስ አበባ ያላችሁ ሰዎች እባካችሁ ኑና ጎብኙት እና ካሊድን ስላገኘው ደግሞ በጣም ደስ ብሎኛል። አመሰግናለሁ። በጣም እዚሁ ናቲ እንደው ዝም ብለህ በራስህ አይን ወንድም ካሊድ ፋውንዴሽን ሲባል ያው ሚዲያ ላይ ታገኘናለህ ወጣትም እንደመሆኔ እና ያው የምትገምተው ነገር ይኖራልና እንዴት ነበር የምትስለውና አሁን እንዴት አገኘው? እኔ ወጣት ካሊድ ፋውንዴሽን ሲባል የምጠብቀው በቃ እዚህ ጋር ያላችሁ ሰዎች አይነት ብዛት ነው እና ግን አሁን ሄጄ ሳየው በቃ አልቅም። ሰው አንዱ ጋር 80 ሰው አንዱ ጋር 150 ሰው ብቻ ከ600 ሰው በላይ በአንድ ግቢ ውስጥ አኑሮ አብልቶ አጠጥቶ በጣም የማይታመን ነገር ነው። እኔ ራሴ ብቻዬን ራሴን ማኔጅ ማድረግ የከበደኝ ሰው ነኝና 600 ሰው ከዛ በላይ በውጭም የሚረዱ አሉ አይደል? እና ይሄ የማይታመን ስራ ነው በእውነት እና በሰው ልጅ የማይቻለውን ነገር ችሎ እየሰራ ያለ ሰው ነው። እባካችሁ ስፔሻሊ ሶሻል ሚዲያ ላይ ያላችሁ ሰዎች በምትሰሙት ነገር ሳይሆን ከቻላችሁ መታችሁ ባያችሁት ነገር ብታምኑ በጣም ደስ ይለኛል። አንዳንዴ ብዙ መጥፎ ነገሮች ሲነሱበት አያለው። የዛኔም ሳላይ ከጎን ሆኛለሁ። አሁን ደግሞ አይቼ የበለጠ ከጎን ሆናለሁ። ካሊድ ጠላቶችን ያሽሽል፣ ወዳጆችን ያቅርብል። እሺ ይሄ ለኛ ትልቅ ጉልበት ነው የሚሆነን። ከምንም በላይ ይሄ ፋውንዴሽን በእግሩ ቆሞ እንዲሄድ ብዙ ወዳጆች ብዙ ወንድሞች እያፈራ እንደሆነ አንዳንድ ጊዜ ለሁሉ ነገር ጊዜ ያለው እንደሚባለው ጊዜ ወቅቱን ጠብቆ በራሱ ሰዓት ነው የሚሆነው እና እንግዲህ ምናልባትም ፈጣሪ በብዙ ፈተና ውስጥ አድርጎ አንድ ተአምር ምናልባትም ሁሉን ነገር ለሁሉም ነገር ክብር ሰጥተን በምክንያት እንድንሰራ እያደረገን ይመስለኛል እና በፈተና ውስጥ በብዙ መንገድ ተፈትኜ አልፋለሁ። ግን እነዛ ፈተናዎች በየጊዜው የሚያጠነክረኝ ካልሆነ በስተቀር እኔን ወደኋላ የሚመልሰኝ አይደለም። ስለዚህ እንደናንተ አይነት ወንድሞች እህቶች ስትኖሩ ደግሞ እነዛ ህልሞቼ ሁሉ እውን እንደሚሆኑ እርግጠኛ ነኝ። እኔ ዛሬ አንድ እውነታ መናገር የምፈልገው ወንድም ካሊድ እንዳለ ሆኖ ካሊድ የሚባለው ሰው የሚያውቁት ውስን ሰዎች አሉ። አንዳንድ ጊዜ ሰርሽ ሁል ጊዜ ይለኛል፣ ምንም የሆነ እኮ አጭበርባሪ ነው የምትመስላቸው ይለኛል። እስቲ እንዲሆን ማለት ለምሳሌ በጣም የሚያስቀኝ
የሆነ ቦታ ሰው ቤት ይዞኝ ሄዶ ወይ የሆነ ቦታ ይዞኝ ሄዶ መቀመጥ አልችልም። ለምሳሌ የሆነ ነገር ጎሎ ካየው፣ ምንጣፉ ተጣሞ ካየው፣ የሆነ ነገር ካየው ብድግ ብዬ እሄዳለሁ። እና የመጨረሻው በጣም የሚያስቀው ነገር ኒካ ያሰርኩ ጊዜ እንግዲህ መድረክ ላይ ተቀምጬ ያለውና መድረክ ላይ ተቀምጬ ምን ጎሎ ነው ሰርሽ? የሆነ ነገር ብድግ ብዬ ተነሳሁ እና አዎ በአጋጣሚ ሆኖ የሙዚቃ እንትን ዲጄው እንግዶች እየገቡ አላህ ይርሐማቸው ሙፍቲያችንም ነበሩና ልክ ያንን ነገር ስላላዩ ፊት ለፊት ሙዚቃውን ሲል ማን ሄዶ ያደርግልኝ? ስለዚህ ይሄ ኖ ስኪውዝ ስለሆነ ብድግ ብዬ ተነስቼ ሄጄ እዛ አስተካክያለሁና ሁሌ የሚላት ነገር አለ። አንዳንድ ጊዜ ስትንቀዠቀዥ በስናይፐር ተመተህ ነበር ብሎኝ ቀልዶ ያውቃልና ያ እንግዲህ ለሰዎች በመልካም ማሰብ በመልካም እና እነዚህን ነገሮች ግን ለምን እንደማስባቸው ለምን እንደማረጋቸው ከሚያቆኝ ሰዎች መሀል ደግሞ ታደለ ሮባና ሰርሽ ናቸው የእውነት። እና አንዳንድ ጊዜ ታደለ ሮባ አንዳንድ ውሃ እስከሚጠማው ለሌሎች ሰዎች ለጓደኞቹ ያስረዳል ማንነቴን የእውነት በቃ አንዳንድ ይሄ መመሰክርለት ነው። በቃ አሉ ቅርብ ሰዎች የእናንተም ወዳጅ ቢጣ እንደዚህ ብዙ ቅርብ ያሉ ሰዎች ሆነው ግን አንዳንዱ ሰው አንደርስታንድ አያደርገኝም። እና ከቅርብ ጊዜ በኋላ ነው ቤቲም ደግሞ ባለቤቱ እየመጣች የምታደርገኝ። እንግዲህ ያው ሙኒር ወንድሜን ምንም ጥያቄ የለውም። አንዳንድ ጊዜ የእሱ የራሱ ከትህትና በላይ ያለ መከራ እንዳለ ሆኖ ግን እንደዚህ አይነት እና ዛሬም በትክክል የምታውቁም ሰዎች የሆናችሁ ሰዎች ናችሁ መሀል የተገኝታችሁ ይህን ያደረጋችሁ። ቅድም የነበሩ ኡስታዞቻችን ደግሞ እንደዛም ከኡስታዞቻችን መሀል ደግሞ በደንብ ገብቻቸው አንዳንድ ጊዜ የተለየ ትርጉም መከራን በልቶ አንዳንድ ጊዜ ይሄ ተብሎ ስም የሚሰጣል። ከዚህኛው ውጭ ደግሞ እሱ ሁሉ አልፎ ደግሞ ዛሬ ግን ኡስታዝ ካሚል ሸምሱ በጣም 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 ትልቅ ነገር ነው ያደረገልን። ከምንም በላይ ደግሞ በጣም ሲወጣ ያደረገና የነገረኝ ቤተል የሚገኝ እሱ በኢማምነት የሚያስተዳድረው መስጊድ አለ አይደል? ተቋ መስጊድ ምናልባትም ቤተል ትልቁና ብቸኛው በሚባል ደረጃ ያለ ትልቅ መስጊድ ነው። እዛ መስጊድ ላይ በምትፈልገው ደረጃ ለማንም አይፈቀድም። ባነርህን አምጥተህ ለጥፈህ በመቶ ሺዎች የሚቆጠሩ በየቀኑ የሚገባና የሚወጣው ምዕመን ሁሉ እያየው የሚፈልገውን ነገር እንዲያደርግ በሩን ክፍት አድርጎልናል። ይሄ ቀላል አይደለም። ሌላው የፊታችን ጁማ እንግዲህ እሱ ደግሞ ሁጥባ የሚያደርግበት ነው። ጁማ ትምህርታዊ ነገሮችን እዛ ይሰጣልና ሁጥባ ላይ በትክክል ያየነውን ነገር መስክረን እዛ ላሉ ሰዎች ደግሞ እንዲያግዟችሁ እናደርጋለን ብሏል። ይሄ ደግሞ በሚሊዮን የሚቆጠር ትልቅ ሀብት ነውና አላህ ኸይር ጀዛውን ይቀበለው። አመስግኑልን። በዚህ ደስታ በደስታ ላይ ደስታ ሲሆን ደግሞ እንደገና መጨረሻ ደግሞ ናቲ በዚህ ምሽት ሳላይ አላድርም ብሎ ደግሞ እንደዚህ ምሽቱን አጣቦ መሀላችን ስለተገኘ ደግሞ ለእኛ ከምንም ከክብርም ከሞራልም ከገንዘብም በላይ ነውና ፈጣሪ እንግዲህ ብድራቱን ይክፈልልህ ነው የምለው። ቴንክ ዩ ወንድም። ሌላ በደንብ እነ ሰርሽን ቤቲ የምነግራችሁ ሰሞኑን መደዳ ትንሽ ገና ጀምረን ነበር። እንግዲህ ዛሬ ምናልባት ስድስተኛ ቀን ነው አይመን ሰባተኛ ቀን ገና ዛሬ ነው የተንቀሳቀሰው። እናንተ ስትመጡ የምር በቃ ማለት አልተግባባንም ከቴክኖሎጂ ጋር ብዙ ኢንቨስት ተደርጎ እዚህ ጋር ላይቭ ስትሪሙ ምኑም በቃ ግራ ተጋብቶን ዛሬ ስልኮችን ሄጄ ሁሉ አዳዲስ ባትሪ አስቀይሬ ምናምን ምክንያቱም ቻርጀር ሶኬቱም እንዲቹ የሆነ አንድ የተቆለፈ ነገር ያለ እስከሚመስለን ድረስ ግራ ተጋብተን ነበር። ምክንያቱም በቀደም እነ መምህር መጋቢ ሐዲስ እና ኡስታዝ ኑሩ ቱርኪ ማነው ያሲን በነበሩ ሰዓት ሰዎች በእርግጥ 100,000 200,000 እያሉ በጣም መስጠት ማድረግ ፈልገው አንድ እህታችንም ከዱባይ ድጋፍ ማድረግ ፈልጋ ፈንድሬዝ ልታደርግልን ሳሪ የምትባል እህታችን እንዴት እንገናኝ እንዴት እንገጣጠም ልክ ዛሬ በእናንተ ምክንያት ይሄ ነገሩ መስመሩ ይዞ አሁን ስልካችን መቆም እስከሚያቅተው ድረስ ገንዘብ እየገባ ነው። በተለይ ደግሞ በቀጣይ ሞዴሬተሮች ኖረው ምክንያቱም ቅድም የቲክቶክ እንትን ስትሪሙ
ፈንድሬዝ እየተደረገ ሲሆን ይዘጋዋል እና ልጆችም አካውንት እያዩ ስላልሆነ ነው። ስለዚህ ተገልብጦ የምታዩት በዚሁ አጋጣሚ የኢትዮጵያ ንግድ ባንክ፣ የአቢሲኒያ ባንክ፣ ዳሽን ባንክ አካውንታችን ተመሳሳይ ነው። 75 3 ጊዜ በአጭር ቁጥር እንግዲህ 6 ዲጂት ነው። ይሄ በዚህ ላይ ቀጥታ ማስገባት ትችላላችሁ። ፊት ለፊታችሁ ላይ ወንድም ካሊድ ፋውንዴሽን ብሎ ይመጣላችኋል። ይሄ የድርጅቱ አካውንት ነው። በቴሌብር ላይ ደግሞ መስጠት የምትፈልጉ ደግሞ በ0976 75 በዚህ ላይ በቴሌብር ላይ ማገዝ ትችላላችሁ። በቀጥታም መደወል ትችላላችሁ በ0976 75 በቀጥታ አሊያም ደግሞ በዋትስአፕ ስልክ ልደውል ትችላላችሁ። እንግዲህ ዛሬ ለኛ ገና ፕሮግራማችንን ዛሬ በይፋ በድጋሚ ጀምረናል ብለን ነው የምናስበው። ኢንሻአላህ ወንድማችን ኡስታዝ አቡበክር አህመድ ደግሞ በቀጣይ ቀናቶችም ይመጣል። እናንተም ምንም ጥያቄ የለውም። ቀደም ሲል በርካታ ምሽቶች፣ ሌሊቶች ወንድማችን በቢኒያም መቄዶንያ በተሰባሰበ ሰዓት ላይ በመክፈቻው በቀጣይም በብዙ መንገድ አብራችሁ ነበራችሁ። ይሄ ትልቅ ነገር ነው። እስካሁንም ትልቅ ታሪክ ሰርታችኋል። እኛ ጋም እንደዚሁ ተጨማሪ ቀናትን መታችሁ። ይሄም ብቻ ሳይሆን በተለይ ሮባ ያው ሁሌም የማስተባበርም በብዙ አርቲስቶችም ጀርባ ስላለ በተለይ ደግሞ የሚቀጥለው ሳምንት ላይ ፍቅያ ወንድማችንንም እንደምትጋብዝልን ተስፋ እናደርጋለን። ስለዚህ በዚህ መሰረት አድርገን የሚቀጥለው ሳምንት እሁድ የእናንተ ይሆናል ብዬ ነው የማስበው። ወንድሞቻችን ሌሎች አርቲስቶችን መጥተው አንዳንዴ እንዲሁ ተላልፈናል። እንደምታውቀው በምችለው በመሰራበት ጊዜ ላይ በርካታዎቹን የአብዛኛዎቹን ቪዲዮ ክሊፕ እና እንትኖችን በመስራት ከጎናቸው የነበርኩ ነኝ። ዛሬ ደግሞ የእነሱን እገዛ የምፈልግበት ወቅት ነው እና ይህንን ኃላፊነት ወስደህ እነሱንም እንደምታግዝልኝ እንደምትጠራ ተስፋ አድርጋለሁ። በተረፈ ግን በጣም ደግሞ ሶሻል ሚዲያን ለመልካም በመጠቀም ትልቅ ነገር የሚሰሩ የሴንሰሪ ኢትዮጵያ ግሩፕ አባላት ለእነሱ ደግሞ እስቲ አመስግኑልን። አሁን ዛሬ ግሩፓቸው 4 ቦታ ተከፍሎ ነው። ሌላ ቦታ ያሰባስባሉ፣ እዚህ ያሉ ቆሞ ማሰባሰብ ብቻ አይደለም፣ ገንዘብም ሲወጣ ከኪሳቸው ነው። ከኪሳቸው ሁሉ እያወጡ ቅድም እንዳያችሁት ነው ገና ከመንገድ ነው እየገባሁ ብለው በአረብኛ የተመረቀው ድራም የሰጠው ወንድማችንም የሴንሰሪ አባል ነውና አመስግኑልን።